በጣም ተረባሽ ነበርኩ ዘመን ስደት አይኑ ይጥፋ Crossing the Sahara in search of a better life. These migrants are bound for Europe. በሰፈር ስሙ ሻለቃው ብለን ነበር ምንጠራው በጣም መነጋገሪያውና ነበር በዚህ ዘፈን የ3 ወይም የ4 አመት ልጅ አባት ሊማታ ሲል ልጻኗ ለማን ነው ይሄ ዘፈን የሚዘፈነው ስትባል ለእናቴ ብላ በጣም የሰዎች ልብ ነክታ ይሄ ወንድ ነው አረ ሴት ነች ባል አባት ከስራ ሲመጣ ናፍቆ ልጆቹን ሊያቅፍ ነው የሚመጣው አንቺ ግን ነገር ይዘሽ ተጠበቅሽው በቃን ወጥከፋንኛ ማሰብ ለተርፈን ታላሹ ቋም እንዲሰራ ነው ይመጣ ቋም እንዲሰራ ቋግሜ ነው የሚባለው እሺ ቋም በጣም ነው የሚደብረው ኤሌክትሪክ ኮምፕሌክስ ኦዲፐስ ኮምፕሌክስ ታውቀዋል በጣም ተቆጣ ሰላም ተናስተልን ክብራትና ክብራን አድማጭ ተመልካቾቻችን እየሰነበታችሁልን እኛ እንግዲህ አለ ነው ብርዱን በዚህ አይነት ልብስና በቡና በውሃ እየተከላከልን ፋይት እያደረግን አለ ነው አብራችሁን ቆዩ በቆሎ ምናምን ቸስ ቢኖር ደግሞ ጠበስ የተደረገ ቤት ሰብሰብ ብላችሁ እንደምታዩ እንደምትከታተሉን ሙን ነው እንዴት ከርማችሁልናል የመጀመሪያውን ጅማሪያችንን የምናደርገው ከዘጠናዎቹ የሰፈሮች ስያሜና በሰፈር ውስጥ ደግሞ አንቱ የተባሉ ጉምቱ የተባሉ ሰዎችን የምታነሳበት አንድ ፕሮግራም አለ እሱን ተከታትለን እንመጣና እዛ ከዘጠናዎቹ ጋር ተያይዞ የምናውቃቸውን ሰፈሮች በወፍ በረር እንጠራለን አብራችሁን ቆዩ የዛገው ጣራ ስር እዛ ረጀ ሰፈር ከስላሴ ገበያ በታች ገነት ሜዳ ፊት በር አቶ መኮንን ቤት ጀርባ ጋሼጋ የፊደል ቤት የመጀመሪያ የዘል ዓለም ሕያው ከመመለኮት በሆሄ ንሳ ተቀብለን በቀለም መዳንን ስንማር ሀ ግዕዝ ሃልዎት ሀ ሀገርም ነበር እዛ ረጀ ሰፈር ሀገርም ነበር አው ሰፈሮቹን አሸዋ ሜዳ ያለችው እዛ ሜዳ ላይ ተጫውተናል በነገራችን ላይ ብሩክና በረከት ይባላሉ መንታ ናቸው ወንድሞቼ ጎረቤቶቼ ጓደኞቼ ከነሱ ጋር ሆነን እየተጫወትን ኳስ በጣም ጎበዝ ነበር እና የዚህ ሰፈር አካባቢ ልጆች ናቸው ሜዳው የሚገኘው ባለወልድ የሚባል ቤተክርስቲያን አለ ከስላሴ በታች ከሱ ከመቃብር ስፍራው ስትሻገሪ ያለ ቦታ ላይ ነው ኳስ መጫወቻው ሜዳው ከዛ እየተጫወትን 7-0 እየመራ እንደነበረ አስታውሳለሁ ማስታወስ ነው አንተን እናንተ ናችሁ እኛ እየመራን ነበር ከዛ በኋላ ልጆቹ በችሎታ እንደማይችሉን አወቁ ከዛ ውጪ ምን አቅም አላቸው የመማታት አቅም አላቸው ዳኛውም ደግሞ የመፍቀድ አቅም ነበረው ፍጹም አቅም ከዛ 7 እኩል ስንሆን አስታውሳለሁ በኋላ በቃ ዝም ብሎ በትህትና ያለፋቸው ይመጣና እኔ ጋር ሲመጣ እኔ ነኝ ትንሽ ማስቸግራቸው እዛ ሜዳ ድረስ ያባረሩኛል ጎሉ ይገባል በረኛውም ይለቅላቸዋል 7 እኩል ሆነ ከዛ እኩል ናችሁ ብሎ ነፋው ልክ 7 መሆኑን ሲያቅዳኛው ነፍቶ እየሮጠ ሄደስ ኳሱ ማን ነበር አይደለም ኳሱ ምናምን ሳይሆን ዋንጫ ጨዋታ ነው ጨዋታው እና አቻ አለቀ ለምሳሌ 4 ስለመግባት ነው እንደዚህ ነው ጨዋታው ብዙ ኮረ ቡድን ነው ከዛ ልክ እኩል ስንሆን እሱን ነበር የሚጠብቀው ላት እኛ እንመታው እነሱ እንዳይመቱት ፈርቶ ደስ የሚል ነበር በየሰፈሩ የእግር ኳስ ጨዋታዎች ነበሩ በተለይ ክረምት ሲመጣ ዋንጫዎች እየተዘጋጁ 8 ስለመግባት 4 ስለመግባት ምናምን የተባለ ነበር የምንጫወተው ብዙ ጊዜ እንደመታደልም እንዳለመታደልም ዋንጫን በላለን ግን ይዘን ወደ ቤት አንገባም ነበር በድንጋይ ቀው ያረጉና የሸክላ ዋንጫ ነው ያው ይሰብሩታል በኋላ ግን የእንትን ዋንጫ ተዘጋጀ የብረት ዋንጫ እሱን መተውታል ግን አልተሰበረም
የእውነት እኔ እንደኛ ሰፈር ለምን ተጠቂ እንደነበረ ወቅቱ አላውቅም፣ ግን በችሎታ ጥሩ እንደነበርን አስታውሳለሁ። እና ከሰፈሮቹ ይሄንን አስታውሳለሁ። እናንተስ? ማሂ? እኔ ምንም አላስታውስም። ሰፈር ሚሞሪ የለሽም? እሷ ነገር ገና እኔ የእውነት ማለት እኔ አሁን ከልጆች ጋር እንደዚህ ብዙ ወጥቼ ምናምን ማዘርም ትንሽ ቁጡ ስለሆነች ወጥቼ አላውቅም ከቤት። ትምህርት ቤቴንና ቤተክርስቲያን ብቻ። እና ትምህርት ቤት የምትጫወቱ ጨዋታ ምናምን አልነበረም? አረ ትምህርት ቤት እኔ በጣም ረባሽ ነበርኩ። ዘመን መተንፈሻዋ ትምህርት ቤት ስለነበር በጣም ከሚባለው በላይ በጣም ረባሽ ተማሪ ነበርኩኝ። እኔ አንደኛ ክፍል ተማሪ ሆኜ 8ኛ ክፍል ያሉ ተማሪዎች ያቁኛል። ከዛ በሻሌ ደግሞ 9 ስገባ 12 ያሉትም ያቁኛል። እስማ ፌመስ በጣም በቃ ከመሮጥ ውጪ ከመዝለል ውጪ ሌላ ነገር እንትን የለብኝ። ግን በደንብ ጫውታለሁ። ቪዲዮ ግን በጣም ትዝታለሁ። የሆነ ህይወት አለው አይደል? በጣም እና ደግሞ የቀረ እንትን ነው አሁን ላይ የሌሉ ነገር ፈርሰዋል። 2003 ላይ ነው የፈረሰው ሰፈራችን። ያው 4 ኪሎ አንረሳሽም ጊዜም እኔ ብዙ ጨዋታዎች አስታውሳለሁ። እንደነማሂ ባንወጣም ግን በጣም ብዙ ሆነን ኳስ እንጫወት ነበረ። የክረምት መዝናኛዎች ነበሩን። ክረምት ሲሆን ደግሞ የምንሰራቸው ነገሮች ነበሩ። ለምሳሌ መኪና ምናምን አንቺ የምታውቂያቸው መኪናዎች ዝም ብሎ የሚገፉ ምናምን ናቸው አይደል? እኛ በዲናሞ በባትሪ በምናምን ተደርጎ በስነ ስርዓት የሚሄድ መኪና ቤቱ ትንሽ ኢንተሌክቹዋልስ ነች። ታዲያ ለምን አሰራውም ነው ኖሌጅ ያኔ ወጣልኝ ሰርች የእውነት ግን ማን ነበር በጣም እንደሱ አይነት ታለንት ነበር? ታላቅ ወንድማችን ትልቁ። ካንተም የሚበልጥ አለ? ኧረ ከባድ ነው እሱ ትልቅ ነው። ገና ዘመን እኮ ገና አይደለም። በእንትን ነው የምልህ ቴክኖሎጂ ነክ ነገር ከሱም የሚበልጥ አለ። ከባድ ነው። ይሄንን ያልኩሽን ነገር የሚሰራው የታላቅ ነው። በጣም ከባድ ነው። መኪናውን ዲናሞ ምናምን ያረግባትና እንድትሄድ በቃ ኖርማል መኪና። አሁን እኛ ሰፈር ደግሞ ግሩም ወይም በሰፈር ስሙ ሻለቃው ብለን ነበር የምንጠራው። እሱ የእውነት ነው የምልህ ጆተኒ ሰርቶ በራሱ ሰርቶ ያጫውተን ነበር። መኪና ይሰራ ነበር። መኪና በቃ በስነ ስርዓት የምትሄድ መኪና ይሰራ ነበር። አሁን ሽቦ ቡሽ ግን ምን ላይ እንደሆነ ታውቃለህ? እንደዛው የብረታ ብረትና የእንጨት ነገር ላይ ነው ያለው። ሙያው የሚወደው ነው እየሰራ ጎበዝ። ግሩም የሻለቃው ይሄን ቪዲዮ ካየ ይሄ የእንትን ጎማ አድርጎ የቀለም ምናምን የሚመስል ጎማ እንጨት መሀል ላይ አድርጎ ቆሻሻ ልንጥል ስንሄድ ቆሻሻ በሱ ተሸክሞልኝ ይሄድ ነበር። እሱ እንጨቱ ላይ አስቀምጦ እየገፋ ጥበብ የሚባል እና ከባድ የሆነ የውሻና የዶሮ ድምጽ ማውጣት ይችላል። ጥበብ ነው ይሄ። ድምጽም ያወጣል ደግሞ ትክክለኛ የውሻና የዶሮ በትክክል አሉ። የእውነት በየሰፈሩ እንደዚህ የሚሰሩትን በቃ ማገዝ ጥሩ ነው ማለት ጎረቤት እና እስኪ ለምትሰራው ነገር ይጠቅማል እንካ እያሉ ደበቅ አድርጎ የሚሰጥም ጎረቤት ሊኖር ይገባል። የት እንደሚያደርሱን አናውቅም። እና ውለታችንም ይኖርባቸዋል። አየሽ ለሰፈር ለአካባቢው ምን ሰራችሁ ይመጣል በኋላ እና የእውነት እናስባቸዋለን። ዘመኔ ወንድሙን ሲያስብ ነው የሚመጣልኝ። ዘመን ግን አስብበት የመኪናውን ነገር ዝም ብለህ በግራ ትሄድ ነው። እኛንም አታስኪደን በርካሽ ዋጋ እንገዛለን። እንለጥቅ በቃ በጣም ነው የምታስቀው። ሴትዮ በተደጋጋሚ አይቻታለሁኝ። ለብዙ ሰውም ሼር አድርጊያታለሁ። ማለት አሁን ብዙ ሰው ሳያውቀው የሆነ ጥበብ ያለው ይመስለዋል። ከዛ አሁን እሷ እንደውም አስተዋይ ነች። ካለኝ ወደ ላፕቶፕ አኮ ገባች። ወደ ኑሮዋ ወደ መስመሯ ገባች። አንዳንዶች ግን ካሉበት መስመር ወጥተው መክሊታቸው ወዳልሆነ ቦታ ገብተው ብዙ ጊዜ ሲያዩት ታያቸው። ጭንቅ ጥብብ ሲላቸው ሰሙኩት። እውነት ነው ጭንቅ ጥብብ ያለች ማርያምን መጀመሪያ አልገባኝም። የሚገርም ወዲያው አልገባኝም እና ምን ሆኖ ምናምን በኋላ ነው የገባኝ። ይቅርብኝ ብላሉ እንደ የቀደመው ምን አለኝ እና ጭንቅ ጥብብ አላት። በጣም በዚህ ድምጿ ብዘፈን ከባድ ነው። ከቢድ ነው ደስ ይላል። አሪፍ ነው።
በቃም በቃን ህይወት ከፋን እኛ ማሰብ ለተርፈን ከተውከኝ ቦታ ላይ እኔ እዛው ነኝ እባክህ ብቅ በል አንዴና እልኝ የራሷ ግጥም ነው አይደለም እንደውም ይሄ ዘፈን አንድ ህፃን ልጅ በጣም መነጋገሪያ ሆና ነበር በዚህ ዘፈን የ3 ወይም የ4 አመት ልጅ ኮሜንት ላይ እስቲ ያስቀምጡልን ከቻላችሁ የልጅቷን ፎቶ ስክሪንሻት እያደረጋችሁና የ4 አመት ልጅ ምናምን ልትሆኑና ኩልትፍ እያለች ግጥሙን አለችውና ምንድነው የሚለው ከተውሽን ቦታ ነው ግጥሙ ካለሁኝ ካስቀመጥሽን ቦታ በሴት ናት የዘፈነችው እሱ ይሄ ወንድ ነው አይደል አራ ሴት ነች አይ በወንድ አርጋ ነው እንትን ያለችው አሁን ጾታ ላይ ነውራ አባክሽ ድጋሚ 30 ደቂቃ የጾታ መድሎ ብለው ደግሞ እንዳይመጡ አለማወቅ ነውና ከተውሽኝ ቦታ ነኝ ካስቀመጥሽኝና ነይልኝ ነው እና እየዘፈነች ልጻኗ ለማን ነው ይሄን ዘፈን ምዘፍኑ ስትባል ለናቴ ብላ በጣም የሰዎች ልብ ነክታ ነበር ለናቴ ቲክቶክ ላይ ማይመስለኝም ወይ አረብ ሀገር ተሳት ሄዳ ነው የሚሆነው አሁን ላይ ያው ብዙ ህጻናቶች ብቻቸውን የሚያሳልፉት በዛ ምክንያት እዚህ አጋጣሚ ስደት አይኑ ይጥፋ ልጄን ካየዋት 2 አመት እያሉ ትሬንድ ሆኗል በዚህ ሰዓት አሁን እንግዲህ ምን ቀርጸው ሁሌ የምናገራለው ሐሙስ ምሽትና ሬዲዮ ደግሞ ካልገባን ሰኞ ነው ሰኞ ያው በቋሚነት ብስራት ኤፍኤም 101.1 ላይ ሬዲዮ ፕሮግራም እንዳለን ይታወቃል ግን አሁን ኳስ ሰሞን ስለሆነ ስላልገባን ዩቲዩብ እየቀረጽን ያለ ነውና በዚህም አጋጣሚ ትሬንዶች ምናምን የሆኑ ነገሮችንም ይዘንላችሁ እንመጣለን በርግጥ እና ይሄ ትሬንድ ሆኖ ልብ ይነካል የእውነት ስደት አይኑ ይጥፋ የሚል ካፕሽን ይጽፉና ልጄን ካየዋት 2 አመት ሆነኝ ልጄን ካየሁት 2 አመት ሆነኝ ስትኮላተፊ ምናምን ናፈቅሽኝ ምናምን ያሉ የለጠፉ አንዳንዶች በተኛህበት ነው ትቺ የሚሄድኩት ምናምን ያያየን ነበር በጣም ስሜት ይነካል በጣም ሁሉንም በሰላም በፍቅር ምንም ነገር ሳይጎድልበት እንግዲህ ሐሳቡን ሞልቶ ወደ ሀገሩ እንዲገባ ያደርግልን ፈጣሪ የእውነት ኢትዮጵያውያን በየለንበት ተሰደን ያለ ነው እንግዲህ ይሁን ሰው አንድ ቦታ ላይ ብቻ ቁጭ ብሎ ይስራ አይባልም ግን ባላችሁበት ፈጣሪ ያግዛችሁ አብራችሁ ይሄን ቪዲዮ ከምን እንደምረዳው ልንገር ብዙ ጊዜ የአባቶች የርህራሄ መጠን በዚህ ልክ ቪዲዮ ሲሰራበት አይቻላል ብዙ ጊዜ አባት ሊማታ ሲል እናት ስደብቅ ስሸሽግ ነው የሚታየው ግን በተለይ አሁን ጄነሬሽን ላይ ደግሞ ያሉ አባቶች የምርም እንደዚህ ናቸው እኔ አሁን ባለቤቴ ልጄን እኔ መተዋለሁ ከተወለደ ጀምሮ የኔ ባለቤት ልጁን መቶት አይደለም ይሄ እንዴት ነው ምርር ያለ ቁጣ እኮ ተቆጥቶት አያውቅም እና ኢቭን እኔ ስቆጣ አይኑን ባያቀራል በጣም ነው የሚደብረው የሆነ ላለመናገር እሺ ብሎ ዞር ይላል እንጂ በጣም ነው የሚደብረውና ይሄ ቪዲዮ የምር አባቶች የርህራሄ ማሳያዎች እንደሆኑ ማሳያ ነው እውነት ነው እኔ ግን በእርግጥ በዚህ አላምንም ማለት ከቤት ውስጥ አንዱ መፈራት አለበት ብዬ አስባለሁ በዛ አስማማለሁ ግን አንዱ የሚቀጣው እኮ ለማረቅ ነው ጥፋቱ ደግሞ እንዳይሰራ ነው እና አንዱ ደብቆ አንዱ የሚቀጣ ከሆነ ልጆች ደግሞ ያንን የመረዳት አቅም ላይ አይደሉም በዛ እድሜና ሌላ ስሜት ሊፈጥር ይችላል አባትን ልክ እንደ ሴቪየር እንደ ጠባቂ እንደ ተከላካይ እናትን ደግሞ እንደ አጥቂ አሁን በታየው ብቻ ማለት እንደዛ ይሆናል ብዙ ጊዜም እኔ ሁለቱም አንድ አይነት ዓላማ እንዲኖራቸው ነው ማስበው እናትና አባት የሆነ ነገር በሚወሰድበት ጊዜ ምንም ቢሆን ተመሳሳይ ሐሳብ እንዲሆኑ ግን የሚታረም ከሆነም ለብቻሽ በመታወሪበት ሰዓት ማውራት ነው ቅድም እኮ በጣም ሃርድ ነበርክ ታውቀዋል በጣም ተቆጣኸው እኮ ብላ ልታርቅ ይገባል አንተም እንደዛ ማለት ነውና አንዱ ተከላካይ አንዱ መቺ ምናምን የሚሆነው ነገር ለኔ ጥሩ እንትን አይፈጥርም ከዚህ አቅጣጫ ላየሁትም ግን አሪፍ ነው አሪፍ እይታ ነው አሪፍ እይታ ነው ብዙ ጊዜ ሴቶች ወደ አባታቸው የመሳብ ነገር አላቸው ወንዶች ደግሞ ወደ እናታቸው ይሄ ተቃራኒ ጾታ መሳሳብ በስነ ልቦና ነው የሆነ የሚያልፉት የእድገት ደረጃ ነው ኤሌክትራ ኮምፕሌክስ ኦዲፐስ ኮምፕሌክስ ምናምን የሚባል ነገር አለ ባጭሩ ግን ዋና ሐሳቡ ምንድነው
ወንድ ልጆች እናቶቻቸውን አባትየው የሚወስድባቸው እስኪመስላቸው ድረስ ለመቀናት ራሱ ሊኖራቸው ይችላል ነው። የሆነች እድሜ ላይ ነው ያልፉታል፣ የሚታለፍ ነገር ነው። ግን እንደዚህ አይነት ስሜት ሊኖራቸው ይችላል እና እንዳይኖር እሱን ለማባረር ምናምን ሊሞክሩ ይችላሉ። እሱን ይዘው አይነት ስሜት ሊኖራቸው ይችላል። ያው ያጋጥማል። ዛሬ ነው ግን የሰማሁት። ወንዱም ወደ እናቱ በቃ አባትየው እየተጋራው እንደሆነ እስከ ማሰብ ድረስ በዛች በትንሽ አይምሮቸው እየተጋራኝ ነው የሰውዬ። ሴቷም ልጅ ደግሞ እቺ ሴትዮ አባቴን እየተጋራች ነው ብሎ እስከ ማሰብ ደረጃ ማለት። ስንት ዓመታቸው? የርቀት ደረጃ ነው ትንሽ። ይሄ ከኢንፋንት ጀምሮ ይሄ ጨቅላ ከሚባለው እድሜ ጀምሮ ትንሽ አሁን መራመድ ምናምን ከጀመሩበት ጊዜ እስከ ስኩል ኤጅ የምንለው አለ ወደ 6 ዓመት አይደል? 6 ዓመት ድረስ እንደዚህ እስከሚደርሱ ይሄ ስሜት አለ። ያልነበረም እኔ አላስተዋልኩም። አይ ወደ ራሴ ቤት ሄጄ እኮ ያን ያህል ሊሆን ይችላል ነው። ግን ዞሮ ምንድነው ወላጆች በምንቀጣበት ጊዜ ባላንስድ ይሁን ነው አላማው። ቅድም እንደተናገርኩት ባላንስድ ይሁን ጥሩ ነው። መነጋገርም ካለባቸው ባልና ሚስቶች አንድ ላይ መሆን የለበትም። ትክክል ሳልሆን ቀርቼ ሳይሆን ማለት ያው እሱ አንዱኛው የሚሸፍነው ከሆነ ትክክል ሳልሆን ቀርቼ አይደለም፣ እሷ ዝም ብላ ክፋት ስላለባት ነው የሚል አይነት አመለካከት ሊፈጥርባቸው ይችላል። ግን ሁለቱም አንድ አይነት ሀሳብ ካላቸው ግን የሆነ ነገር ልክ አይደለም ማለት ነው። እንግዲህ ግን ባለማወቅ ብዙዎቻችን ጥፋት እናጠፋለን። እንትንስ ልክ ነው። አሁን ብዙ ጊዜ ሰው ላይ ስለማስተውል ነው። አሁን እናት አባትን የበለጠ እንዲፈራ ማድረግስ አሁን የሆነ ጥፋት ሲያጠፋ ራስ ከመቅጣት ይልቅ ቆይ ይምጣለ አባቢ እየመጣ ነው ቆይ እንደዚህ ያስደርጋለሁ ምናምን መባል ልክ ነው። እንደሱ አይነት ነገር ደግሞ ምን ስተት ይፈጥራል? የደረጃ ልዩነት። ለምሳሌ እናቶች እናት ናቸው አይደለ? ማለት ወላጅ ናቸው። ወላጅነታቸው ሊሰሙ ራሱ ይገባል። ሁሉ ጊዜ ቃጭው ሌላ ሰው አካል አድርገሽ የምታሳስቢያቸው ከሆነ አንቺን አይሰሙሽም ማለት ነው። ምክንያቱም የሚቀጣው ሰው ሲኖር ነው ስርዓት የሚይዙት። ወይ ደግሞ እንትና ቃጭ ነው እንትና ቃጭ አይደለም የሚል አይነት አመለካከትም ይኖራቸዋል። ያ ማለት ምንም ብታያቸው ይሄ ልጅ እኮ አለመስማት ጀመረ ምናምን የሚል ነገር ያመጣል እንጂ አይረዱሽም። ያው ቅጣቱ ከዚህ በፊትም ተናግረናል። አሁንም ቢሆን አካል ቅጣት ሳይሆን ቅጣት የሚደረግበት መንገዶች አሉ። የሚፈልጉትን ነገር በመቀነስ ሊሆን ይችላል። የማይፈልጉትን ነገር ደግሞ በማድረግ ለምሳሌ መዝናናት የሚፈልጉ ከሆነ መዝናኛ እቃ የምንሰጣቸው ከሆነ እሱን በመውሰድ ሊሆን ይችላል። ወይ ደግሞ የማይፈልጉትን ነገር እንዲያደርጉ ልናደርጋቸው እንችላለን። አካላዊ አይደለም ነው፣ ስነ ልቦናዊ ሊሆን ይችላል። አካላዊ ግን አይደለም። በአካል ጉዳት ሊደርስባቸው አይገባም። ለወደፊት ግን እንዲያስተካክሉ ባህሪያቸውን እንዲያስተካክል የሚረዱ ነገሮችን ልናደርግ እንችላለን። ባጭሩ ግን በጠቅላላው ቅጣት ኤክስተርናል ከተደረገ ሁለቱም ቀጪ ነው የሚጠብቁት ማለት ነው። ይሄኛውም የሚቀጣው ሰው ከውጭ እስኪመጣ ይጠብቃል። እሷም ቀጪ ሌላ ሰው አድርጋለች ማለት እሷን ሪስፖንሲብል ከሆነች እሷም ራሱ ማድረግ ባለባት አቅም ማለት በምትችለው አቅም መቀጣት አለበት። ግን እሷንም ክብር ሊኖረው ይገባል ማለት ማክበር አለበት፣ እንደ ወላጅ ማየት አለበት። እሷ ዝም ብላ ሁልጊዜ እያሻሸች ምን እያለች ለሌላ ሰው አሳልፋ እንደዛ አይነት ሊፈጠር ይችላል አይደል? ያው ከእንትኑ ይልቅ ክብር ማጣት ነው እኔ ብዬ የማስበው። እኔ የሚሰማኝ አውዱን ይሰጣል። እንደዛ እንደ ወላጅ ከመታየት ይልቅ ዝቅ ያለ ሌቭል አድርጎ ማለት ለሰው የሚነግር ነው እንጂ ራሱ የሚቀጣ አይደለችም ብሎ ሊያስብ ይችላል። እሱም ልክ አይደለም ብዬ አንዱና ትልቁ ነገር አሁን ዘመኔ ካለው ደግሞ በተጨማሪ ትልቁና ዋነኛው ነገር ቅጣት አላማው ምንድነው ነው? ማረቅ፣ ማስተካከል፣ ማረም አይደል? የሆነ መታረቅ ያለበትን ነገር ማስገንዘብ ነው። ስለዚህ ታይምሊ መሆን አለበት። አሁን ትልቁ ነጥብ ይሄ ነው፣ በሰዓቱ እንጂ ውሎና አድሮ ባል ለምሳሌ ጠዋት የጠፋ ጥፋትን ባል 11:30 12 ላይ ወይ ማታ ከቤት እስኪገባ ጠብቆ በዚህ ሰዓት እንዲያረገ ብሎ ተነግሮ ቢቀጣ ልጁ ትርጉም አይሰጠውም። የቅጣቱ ሚኒንግ አሜን። የሆነ ቅጣት ትርጉም ሊኖረው ይገባል። በሰዓቱ ሲሆን ደግሞ ይገባል። በሰዓቱ ሲሆን ለምሳሌ ይህን ማድረግ አግባብ አይደለም። ለምሳሌ እጁን ወደ እሳት ምናምን እየሰደደ ሊሆን ይችላል። ሕፃኑ ይጎዳሃል ተው እያለች ደጋግማ እየነገረችው ወደዛ ወደሚያጋልጸው ነገር ቶሎ የሚሄድ ከሆነ ስትቀጣው በተደጋጋሚ እጄን ወደ እሳት እየከተትክ ነው፣ እሳት ደግሞ እጄን ያቃጥለዋል፣ ከተቃጠልክ እንዲህ ትሆናለህ፣ ስለዚህ ብላ የሆነ ለምሳሌ ታይም አውትም የሚሉት አለ። ታይም አውት ከሆነ ነገር ማቀብ ለጊዜው
ከጨዋታውም ከምኑም አሁን ቅድም ያላቸው የፓኒሽመንት አይነቶች ስላሉ ወይ ሪንፎርስመንትም ሊሆን ይችላል ፖዚቲቭ ኔጌቲቭ የሚባላል ዝርዝር ነው እሱ በዛ አይነት ቅጣት ወዲያው ታይምሊ ከሆነ ምን ያደርጋል ልጁ ትክክለኛ ትምህርት ያገኛል በዛ አሁን የተቀጣውት እንዲህ ስላረኩ ነው ብሎ በደንብ አሶሲየት ማድረግ ይችላል ነገር ግን አውላ አቆይታ ለባል ወይም ለአባት ብትነግረው ሌላ ነገር ይፈጥራል ሌላውና ትልቁ ነገር እኔም እንደ አባት ማለት በኋላ ተነጋግረን ያስተካከል ነው እንጂ ባል አባት ከስራ ሲመጣ ናፍቆ ልጆቹን ሊያቅፍ ነው የሚመጣው አንቺ ግን ነገር ይዘሽ ጠበቅሽው አየሽ እሱ እየታከተው ይመጣል ቆይ አባታችሁ ባይመጣ ብለሽ ልክ ሲመጣ ይኸውልህ ቅድም እንዲህ ሲያደርግ ነበር አሁን እሱ ለምሳሌ ቤት ሲገባ በእርግጠኝነት ልጅን ለማየት ነው የምጓጓው ወይ መጀመሪያ ስገባ ግን እንዲህ አድርጎ ነበር ብላ ባለቤት ብትጠብቅህ አስበው ልታቅፎ የመጣው ልጅ ቅጣው ቅድም እንዲያደርጓል ስትባል አዎ ቤትም የመግባት ፍላጎት የሚፈጥረው ነገር ጥሩ ነገር አይደለምና ለማንኛውም ወዲያው ታይምሊ መሆኑ አስተማሪም የሚሆነው እንደዛ ልጆች ደግሞ ትርጉም አይሰጡም በዛ ላይ ልጅ ስለሆኑ ማለት ነው እንደዛ ነው ሌላ በዚሁ እንግዲህ ሌላ ጊዜ ድሉ ላይኖር ስለሚችል ስናናገራቸው ደግሞ ምን ጊዜም ልጆችን በተቻለ መጠን ዝቅ ወይም በርከክ ብለን ብናናገራቸው ይመረጣል ይሄን ከዚህ በፊትም አንስተናል ስናወራ እኛ እንደዚህ ቆመን ትልቅ ሆነን ቁልቁል እያየናቸው የምናወራ ከሆነ በቃ እዛ ጋር ነው የምንለያየው ራስና ብዙ ጊዜ ስናወራቸውም ስናናገር ስናጫውታቸውም ቁጭ ብለን በርከክ ብለን ወይ እንደነሱ አቀማመጣቸውን ተቀምጠን ምናምን ቢሆን የበለጠ እኩል ለመግባባት እድላችን ሰፊ ይሆናል በዚህ አጋጣሚ ወደ ቀጣዩ እንለፍ ሌሎች ሐሳቦች ካሏችሁ የሐሳብ መስጫው ላይ አኑሩልን እናመሰግናለን አላለቀም ጄኔሬተር ምትሉ ሰዎች አላችሁ ጄኔሬተር አይባልም ጄነሬተር ነው የሚባለው እሺ ከዛ ሲጃራ ምንድነው ጃ ምንድነው ጃ የሚባል ነገር የለም ሲጋራ ነው የሚባለው እሺ ከዛ ወይኔ እናቴ ቋግሜ ምትሉ ሰዎች አላችሁ ምን ሊሰራ ነው እዚህ የመጣው ምን ይሰራል ቋግሜ ነው የሚባለው እሺ ከዛ ሀያት ምትሉ ሰዎች አላችሁ ሀያት የሰው ስም ነው እሺ አያት ነው የሚባለው ሀያት ከሆነ ሰው ለመጣራት ነው ከዛ ሀፍታም ምትሉ ሰዎች አላችሁ ሀፍታም የሚባል ነገር የለም ሀብታም ነው ምንም አይደል መስገናት ወጣለች በጣም ግን ከዚህ ውስጥ የምትሳሳቱት አለ እናንተ እኔ ሀያት የሚል ሴትዮዋ አያት ሳይሆን የምለው ሀያት ነው የምለው ሀያቴን ግራንድማ ለማለት አለች አሁን አረመችኝ ቋግሜ ግን የሚል ሰው አለ ሀፍታም የሚል አለ ሀፍታም ግን እኔ እምላለሁ መሰለኝ በቃ ታረኒ ሳናቅ ብዙ የምናደርጋቸው ነገሮች አሉ ግን እቺ ልጅ ደስ ስትል ደግሞ ታመሰግናለች ስለሰማናት ገሎ ማዳን ይባላል ባንቻል ነበር እንዴ ባንቻል ነበር እንዴ ከኔ በላይ ሁሉ የሚያስበው ሆዴ ባንቺ አይደለም እንዴ ባንቺ አልነበር እንዴ ክሉሉ ያረገኝ መውደድ ከመንገዴ ክሉሉ ዋርጊ ተይ ሳታዝናቂ ተይ እንዳረግሻቂ ክልው ይላል ማለት ይንቀለቀላል ማለት ነው ሲቻኮል ምናምን ሰምተሻታይ ክልብልብ ታውቂያለሽ ክልብልብ የሚባለው ቅልብልብ አውቃለሁ እንደዛ ማለት ነው በቃ ያው ግን በጣም አንደኛ በጣም ከዚህች ልጅ ሳይዝ የሚወጣ አይመስልም ጁጂ ነው ልጅ ውስጥ እድሜው ትንሽ ይመስላል ግን በጣም የትልቅ ሰው ከፍ ያለ ጎልማሳ እንትን ነው አሁን እየጎረመሰ ያለ ድምጽ አይደለ
እንደዛ ነው በጣም ጥሩ ነው ድምጽ አሁን ይሄ 13 14 ላይ ነው ያለው እድሜው ስለዚህ አሁን ወደ ፒዩበርቲ ሌቭል እየሄደ ነው ከፍ እያለ እየመጣ ነው ጉርምስና ላይ ነው ሊል ይችላል ትንሽ ድምጹ ቮካል ምናምን በስርዓት ከሰራ ምንም ብትሰሪበት ማለት አይቀርም የዚህ ሰው ደባሪ እድሜ ነው ባይዘ ለዘገራችን ላይ ይኸውልሽ በጣም የሚያበላሽባቸውም አለ ድምጻቸው አሁን ጃኪ ጎሲ ወይም ጎሳይ ቀለሙ ልጅ ሆነን በደንብ እንተዋወቃለን ከሱ ጋር እና ድምጹ ከዚህ የበለጠ በጣም ነበር የሚያምረው ስለውነት ለውጭ ያለ ማለት ነው ህፃናትና ወጣቶች እየሰራ ከዛ ደግሞ ዳግማዊ ሚኒሊክ ይዘፍን ነበር ጓደኛዬ ነው በወቅቱ እና በጣም ያምር ነበር ድምጹና ጉርምስና ላይ ወይ ያለሽ በጣም እንትን ይላል ይጎረናል አይ እንትን ይላል ላይክ በጣም ይጨምራል ወደ ትልቅ ደረጃ ያድግልሃል ወይ ደግሞ ሊጠፋም ይችላል ኦኬ ይሄ የሚያምረው ድምጽ ማለት እና እኔ ባለኝ በራሴ ግምገማ ትንሽ ቀንሶበታል ነው የምለው ልጅ ሆኖ በጣም ነበር የሚያምረው ድምጹ ስርቅርቅ በጣም ደስ የሚል በወቅቱ አስታውሳለሁ የነ ተፈራ ነጋሽን የፀሐይን የአረጋኸኝ ወራሽን እንደዚህ ይዘፍን ነበር በወቅቱና ከዛ የሆነ ጉርምስና ላይ አንዳንዴ ምናምን ይልና ድምጽ ይቀየራል ለንግግርም ይቀየራል ነገር አንዳንዴ አሁን ኢዮብም ከተዋናይ ብንሄድ ኢዮብ መኮንን ነው ኢዮብ ማን ነው ትንሹ ዘፋኝ አይደለም ኢዮብ ትንሹ ተዋናይ እሱ ጎርምሷል እሱ አሁን ልጅ እያለ የነበረው ድምጽ የሆነ አንድ ፊልም ሲሰራ በስማ አሁን ተቀየረ አሁን በጣም ምስል እያለ አሁን አፍቃሪ ሆነ ማይ እንደነሽ ከዛ አይመጣልም ግን ሳሚ ወይ የልጅነቱ ነው የምናስበው ልጅ እያለ የሆነ ሰው ህፃን ልጅ እያለ ሆኖ ስለሆነ የምናውቀው አድጎ አፍቃሪ ነው ሲሉን ለዲ በግሌ ይከብደኛል ቲክቶክ ላይ ምናምን ላይቭ ይገባል አይዋለው አልፎና ለመቀበል ግን ቀድሚያችን በዛው እንደሄደ ገብቶ እንደጥቅ Abet